ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች፣ ይህ የሂሳብ ትምህርት ነው። ምዕራፍ 2 ማጠቃለያ መልመጃ በመምህር መሐመድ ይመር ከማሜ ማትስ ዩቲዩብ እንደሚከተለው ይቀርብላችኋል። በአጭር ደቂቃ እንጨርሳለን። የመጀመሪያው ጥያቄ እንደምትመለከቱት መደመር ነው። ስለዚህ የተወሰኑትን ሁለት ጥያቄዎች ከዚህ እንደምር። ለምሳሌ መን ከዚህ በኩል ብንደምር 342 እና 253 ብንደምር 342 እና 253ን ቁልቁል ብንደምር አጭሩ መንገድ ይሄ ነው ብያቸዋለሁ። ያው በተለያየ መልኩ ካየን በኋላ ስለዚህ 2 እና 3ን ስንደምር 5 እናገኛለን። 4 እና 5 ማለትም የ10 ቤቱን ስንደምር 9 3 እና 2 595 በሚል ቁልቁል ደመርን። ከዛ አንድ ብጨምርላችሁ የተለያየ የቤት መጠን ያላቸው ለምሳሌ እዚህ ጋር ረ ላይ ብንሄድ ረ ላይ አቀማመጥ ላይ እንዳትሸወዱ ነው እንጂ ሌላ አዲስ ነገር የተለየ ነገር የለውም። 438 እና 21 ይላቸዋል። 21ን ስንደምር ያው እንደዚህ ነው አቀማመጣችን ማለት ነው። የአንድ ቤት በአንድ ቤት፣ የ10 ቤት በ10 ቤት፣ የመቶ ቤት ስለሌላት 21 በቃ እና እነዚህ ሁለቱን ስንደምር 9 ይሆናል። ሁለቱ 5 ይሆናል። 4 ትወርዳለች 459። በዚህ እንጨርስ። ወደ ሁለተኛው ጥያቄ ስናልፍ አቶ ዮሐንስ ቅዳሜ ዕለት 124 ካርቶን ብስኩት ሸጠ። እሁድ ደግሞ 60 ካርቶን። አቶ ዮሐንስ በጠቅላላው ያው መደመር ይሆናል 124 እና 60 124 ትላላችሁ 60 ትላላችሁ ያው እና 4 እና 0 4 እነዚህ ሁለቱ ስደምር 8 184 ሸጠ። ወደ ሶስተኛው ለሚከተሉ ጥያቄዎች ልዩነታቸውን ፈልጉ። ያው መቀነስ ነው። ከነዚህም እንደዚሁ ሁለት ለስራ ለምሳሌ ለ65 ላይ ሲቀነስ 5 ይላል ይቻት። ያው በመቀነስም ጊዜ በቤታቸው ነው የምናስቀምጠው የአንድ ቤትን በአንድ ቤት ከ5 ላይ 5 ሲቀንስ 0 ይሆናል። 6 ከታች የሚቀነስ ስለሌለ ወይም 10 ቤት ስለሌላት የታችኛዋ ቁጥር ቅናሿ 60 ከ65 ላይ 5 ሲቀንስ 60 በቁጥር ቤትም ወደ ኋላ መሄድ ይቻላል። አራተኛ ጥያቄ ለሚከተሉ ጥያቄዎች ልዩነታቸውን ፈልጉ። በተመሳሳይ መቀነስ ነው። የተለየ ካለ እስኪ ለላይ እሺ ለምሳሌ 269 ሲቀነስ 62 ሳደርግ ከ9 ላይ 2 7 ከ6 ላይ 6 0 2 ትወርዳለች 207 ይሆናል። ሌላ ከዚህ የትኛውን ልጨምር? 321 ሲቀነስ 100 0 0 ቢሆን ቦታ መያዣዎች አይደል ዜሮች ከ1 ላይ 0 ሲቀነስ 1 ከ2 ላይ 0 ሲቀነስ 2 ከ3 ላይ 1 ሲቀነስ 2 221። አምስተኛ የእያንዳንዱ ዋጋ ፈልጉ ይለናል። የእያንዳንዱ ዋጋ መደመርና መቀነስን አንድ ጋር ቀላቅሎ እስካሁን ድረስ ያሉ ጥያቄዎች መደመርን በአንድ ክፍል ሌላው ጥያቄ ላይ መቀነስን እንደዚህ እያደረገ ነበር። እዚህ ጋር ግን መደመርን መቀነስም ተቀላቅለው መጥተዋል። ስለዚህ አንድ ከመደመር አንድ ከመቀነስ ልስራ። አንድ ከመደመር ሐመርሃ ለምሳሌ ልደምር። ሐመርሃ 364 ሲደመር 124 4 እና 4 ቁልቁል እደምራለሁ 8 ይሆናል። 6 እና 2 8 አሁንም 3 እና 1 4 488 ከመደመር ሰራሁኝ። አንድ ከመቀነስ ደግሞ ሰልስራሽ 856 ሲቀነስ 354 ያው ከ6 ላይ 4 2 እዚህ ጋር ከ5 ላይ 5 0
ከ8 ላይ 3 5 502 የሚል ውጤት አገኘሁኝ። ስድስተኛ በአንድ መጽሐፍ መደርደሪያ ላይ 237 መጽሐፍት አሉ። ወይዘሮ ባዩሽ 126 መጽሐፍትን ብትወስድ በመጽሐፉ መደርደሪያ ስንት መጽሐፍት ይቀራሉ? መቀነስ ነው። በመጀመሪያ ወርድ ፕሮብሌም ሲሆን ጥያቄ ጊቭንን መስጠት ማውጣት፣ ከዛስ ምን ተጠየቁ ማለት እና መተርጎም ሂሳብ ተደረገው። አሁን የተሰጠኝ 237 አለ መጽሐፍ መደርደሪያው ላይ 237 እና ወይዘሮ ባዩሽ 126 መጽሐፍት ብትወስድ 126 መጽሐፍ ብትወስድ በቃ ይሄው ከ7 ላይ 6 1 ከ3 ላይ 2 1 ከ2 ላይ 1 1 111 መደርደሪያው ላይ ይቀራሉ። ሰባተኛ ጥያቄ የሚከተሉትን ድምሮች ፈልጉ። ተደጋጋሚ ጥያቄ ነው፣ መደመር ነው። እንዳይቀየመን ሰልስራና አልፋለሁ። 501 ለምሳሌ 501 ሲደመር 398 398 እንዴት አደርጉና 1 እና 8 9 0 እና 9 9 3 እና 8 3 እና 5 8 899 የሚል ውጤት እናገኛለን። ስምንተኛ ጥያቄ ሁለት የባለቀለም እርሳስ ካርቶኖች አሉ። በአንደኛው ካርቶን ውስጥ 138 እርሳሶች፣ በሁለተኛው ደግሞ 310 እርሳሶች። በሁለቱ ካርቶኖች ያው መደመር ነው። ስንትና ስንትን እንደምራለን? 138 በአንድ ካርቶን ውስጥ በአንድ ቀለም ውስጥ ያለው ማለት ነው። በሌላኛው ካርቶን ደግሞ 310 አለኝ። እነዚህን ስደምር 8 እና 0 8 3 እና 1 4 1 እና 3 4 448 እርሳሶች በጠቅላላው ይኖራሉ። ልዩነት ፈልጉ ይላል። ዘጠነኛው ላይ ስንመጣ መቀነስ ነው። የተለየ ጥያቄ ካለው ከነዚህ እስካሁን ከሰራናቸው ግራ የሚያጋባ ካለ እያየው ነው። የተለየ ነገር የለም፣ ግን እንዳይቀየመን ዞሮ ዞሮ አንድ ልስራ ካልኩኝ ሰን አሁንም እዚህ ጋር 696 ሲቀነስ 45 በቤታቸው ያው አቀማመጤን ልብ በሉ። የአንድ ቤት ከአንድ ቤት ጋር 45ን ስጽፍ 5 የአንድ ቤት አለች፣ እዚህኛው ደግሞ 6 የአንድ ቤት አይደለች። እንደዛ እዚህኛው ደግሞ 45 ላይ 4 የ10 ቤት አይደለች፣ እዚህኛው ደግሞ 9 የ10 ቤት አለች። በትክክል አሁን መቀነስ ከሆነ መቀነስ፣ መደመርም ከሆነ መደመር። አሁን መቀነስ ስለሆነ ከ6 ላይ 5 1 ይሆናል፣ ከ9 ላይ 4 5 ይኖረናል። 6ን እንዳለ አወርዳለሁ ከታች 651 ልዩነት አላቸው። እዚህ ቴብል አለን። ያው መደመር እና መቀነሶች ናቸው እዚህ የሚታዩኝ። አሁን መቀነስ የተለየ ካለው ያየው ነው፣ የተለየ የለውም። እናም እንዳይቀየመን ሃን ደግሞ እስኪ እዚህ ልስራ። እዚህ እንደምታይ 3 ላይ 2 1 ትኖረናለች፣ ከ5 ላይ 5 0 ትቀረናል፣ ከ4 ላይ 2 2 201። 11ኛ ጥያቄ ላይ ሳልፍ በአንድ ትምህርት ቤት ውስጥ 564 ተማሪዎች አሉ። ከእነዚህ ውስጥ 332 ተማሪዎች ወንዶች ናቸው። በትምህርት ቤት ውስጥ ያሉ ሴት ተማሪዎች ስንት ናቸው? አሁን እንግዲህ 564 ማለት ሴትም ወንድም አንድ ጋር ሆነው ነው። እንጻፍ። ምን ተሰጠኝ? ጠቅላላ 564 እነዚህ የሴትም የወንድም ድምር ናቸው። ከዛ ከነዚህ ውስጥ ተማሪዎች 332 ተማሪዎች ወንዶች ናቸው። 332 ወንዶች ናቸው። እነዚህ ወንዶች ከሆኑ ሴቶቹ ደግሞ ቀንሰን እናገኛቸዋለን። እንቀንስ። ከ4 ላይ 2 2 ከ6 ላይ 3 3 ከ5 ላይ 3 2 232 ወንድ ተማሪዎች ሴት ተማሪዎች ወንዶችማ 332 ሆናል። እኩል ሆነ ማለት ነው አይደል? 300 አይደለም፣ ጠቅላላ 564 ተማሪዎች አሉን። ከነዚህ ውስጥ 332 ወንዶች ናቸው። 332 እንቀንስ። 2 ከ6 ላይ 3 3 ከ5 ላይ 3 2 232 ሴት ተማሪዎች አሉ። ወንዶቹ ግን 332
በመቶ ይበልጣሉ እያለን ነው። ምዕራፍ 3 ቀጣይ እንገናኝ። ለዛሬ እዚህ ላይ ጨርሻለሁ። መምህር መሐመድ ከማሜ ማትስ ዩቲዩብ ሰብስክራይብ ሳታደርጉ ሰብስክራይብ አድርጉ። ለወዳጅ ዘመድ አጋሩ። ወላጆች ቤተሰቦችን እጅግ እናመሰግናለን። ተማሪዎች ጠንክራችሁ አንብቡ። ቻው